ፖስቶ ያያችሁትን ፖስተ። ዳኒ ደግሞ ቆየ ሰይፉን አናግሬዋለሁ እና ትንሽ ጠብቁ አለ። እሺ አለን። ሰይፉ ላይ እንግዲህ ያለው ሁሉ ተናግረዋል። ማንም ሰው ጸብ ይኖረዋል። ማንም ሰው አማችና ምራት እየተባባለ ሁሉም ሰው ጸበኛ ሊሆን ይችላል። ነገር ግን የሰው ልጅ ሞቶ ነፍስና ስጋው ሳይለያይ ከቤት እኔ አልታረቅም በሽማግሌ ከዚህ በፊት በድላኛለች እንዲያርጋለች አባቴ እንዲያርጋለች ተብሎ ሽማግሌ ፊት አልታረቅም እሱ የገባበት ጎጓስ ነው ማስገባት ብሎ ከቤት እንድትወጣ መገፋፋቱ ለኔ ለህሊናዬ በቃ የማይመጥን። በፊትም ጸብ ነበሩ እጂ በቃ ይሁን ላይክ የምራትና የማጸብ የለም እንደዚህ ጀመር እኮ ሲጀመር እናትየው እህቱም የምኖሩት አሜሪካን ትሽ ግን ብዙ አይሰማም። ከፍ አድርግ። ኦኬ ልጅ ስለተኛች ለዛ ነው የተኛ ሰው ስላለ ነው። እኛው እህቱ እናቱም እህቱ ኦልሞስት 15 ዓመት ነው አሜሪካን ሀገር የምትኖረው። አግብታ ወልዳ ቀሩ ኑረው ነው የምትኖረው። እናቷን አመጣች። እናቷም 12 ዓመታቸው ነው እዚህ የሚኖሩት። ወንድዬና ሚስቱ ከተጋቡ 10 ወይ 11 ዓመት ቢሆን ነው። በአይን እንኳን አይተዋወቁ። በአይን ከማይተዋወቁ ሰዎች በሰፈር ወሬ የተነሳ እንዴት ነው ሰውን የምትጠዩ? በቃ ጥላቻቸው የሰፈር ወሬ ሰምታ ነው እህት እንጂ አታውቃትም። ምንም አይተዋወቁ። በወሬ ጭራሽ በወሬ ሌላ አሜሪካንና ኢትዮጵያውያኖች በምን ትጣያለሽ? እስቲ እውነታውን እንወቅ። ሊጣሉ ይችላሉ። ወሬ ብቻ ሳይሆን እኮ ተደዋውለው የሚጣሉት እኮ ወሬ ነው መነሻው። ሳይገናኝ ፊጂ ኮምፕሊኬት አድርገሽ ሳትገናኝ ከሰማይ አልተደባደቡም ለማለት ፈልጋለሁ። እሷ አልተደባደቡም፣ አልተገዳደሉም። የሞተም የተደበደበም የለም። እና የዛሬ ቴዲ ይቅርታ አድርጊልኝና ይሄን ያህል ካወቅሻቸው ቤቱ በማን ስም ነው? ይሄንን ነው ማወቅ እኮ በማን ስም ነው? ማስወጣት ከቻሉ የነሱ ነው። የቀበሌ ቤት ነው የእናትና የአባቱ የሚኖሩት። ግን እናትየው ስላልነበሩ አባትየው፣ ወንድዬ፣ ሚስቱና ልጁ ናቸው። ኦኬ። ስለዚህ አባትየው በህይወት የሉ መሰለኛ አሉ። እንደው እኮ ተበዳይ አባት ከሆኑ አባቴን በደንብ አልያዘችም፣ አባቴን አልተንከባከበችም ነው። እሳቸው ለምን አይከሱ? ኦኬ። እነሱ አባታቸው ጋር ጠበኛ ናት እሷ ማለት ነው። ያልተንከባከበችም ምናምን እንደዚ አይነት ጥላቻ ነው። እንደዚ አይነት ጥላቻ። ስለዚህ እናትና አባት ነው ቤቱ። የእናትና የአባት ነው። የቀበሌ ቤት ነው። ቀበሌ ደግሞ ወንድዬ ቀበሌ ቅጽ ላይ አለ። እኛ ሀገር ደግሞ በኢትዮጵያ ስታንዳርድ ስላገባ 18 ዓመት ስለሆነ ውጣ ከዚህ ቤት አይባልም። የሚያኖሩት አባቱ ይውጣልኝ ብለው እስካላመለከቱ ድረስ። አሁን ታዲያ እህት ምን መብት አላት ውጡ ለማለት? እንደውም ቀበሌው ለምን እንደዛ አረግሽ ለእርቅ እንፈልግሻለን ብሎ ደብዳቤ ሊሰጣት ማክሰኞ ሮብ ዕለት ሲሄድ ያሉም በራቸውን ዘግተው እናትና አባትም ሌላ ቦታ ሄደዋል። ሶ በራቸው ላይ ነው የቀበሌው የጥሪ ወረቀት የተለጠፈላቸው። ኮምፕሊኬትድ ናቸው። እግዚአብሔር ይሆናት። የቀበሌ ቤት ዙሮ እሷም አይጠቅማትም። እዛው ህዝቡ ይግዛላችሁ። ሲጀመር የቀበሌ ቤት እኮ በመንግስትም ደረጃ ፋበር የሚያደርገው አነስተኛ ኢንካም ሰዎች በሚል ነው እና
የቱን ያክል ስሙ በእናትቱ ቢሆንም ከረንትሊ የሚገኙበት ሰዎች ዝቅተኛ ትንሽ ግብር ይከፍላሉና ሰዎች ነው ባለቤት እና እንደተባለ ልጅቱ ስራ የላትም ተብሎ ስለታመነ ነው ያስወጣት ሴትዮዋን እንጂ they don't have the right to do that at all። አባትየው አሉ እንደዛ እንዳትልኩ ደግሞ አባትየው አሉ አብረው ነው የሚኖሩት። አባት ቲጂ ሚስቱ አባት ወንድዬ ሚስቱ ልጁ አንድ ላይ ነው የሚኖሩት። ፖሊሲ ላስት ይር ማለት ነው ከአሜሪካን በሄደች በ15 ዓመቷ ኢትዮጵያ ትገባና ከአባቴ ጋር እናንተ ስምምነት ስለሌላችሁ ወንድዬ እስከነ ሚስቱ ጓዳ አባትየው ሳሎን እንዲኖሩ በር ከፍላ ቆልፋ ነው ወደ አሜሪካን የተመለሰችው። ነገሩ እናቷ ወስዳ አባቷን ስትተው ነው ነገሩ የቀረ። አይ ገብቶሻል አይደል? ለምን እንዳባረሯት አሁን ላይ ምን አይነት አሰራር መጥቷል መሰላችሁ? የፕሮፖዛል እየተነደፈ በየክፍለ ከተማው ምናምን እየገባ እየጸደቀ ነው። ይሄ ፕሮፖዛል ምንድነው? የቀበሌ ቤቶችን ማደስ መልሶ መገንባት የምትል ፕሮፖዛል አሁን ሰሞኑ ራሱ በዚህ ጉዳይ እያወራሁ ነበር ነው ልጅሽ ማለት ነው። መልሶ መገንባት ምንድነው? የቀበሌ ቤት ብዙ ጊዜ አይታችሁ ከሆነ ድክምክም ያሉ ቤቶች ናቸው። መልሶ መገንባት ሲደረጉ ግን ስታንዳርዱን የጠበቀ ግንባታ ነው የሚሆነው which means through time ባለቤትነቱ ይጸድቃል እዛ ቦታ ላይ ያለ ሰው። ገብቶሻል? ሌላ ታሪክ ሳይሄዱ እና ምናልባት ያችን ካልኩሌት አድርገውም ጭምር ይሆናል እንዲወጡ የተደረገው ወደ ፎቅ መገንባት። አይ እሱ እኮ ሊሆን ይችላል እኮ እንደው ምንም ይሆን ግን ሞት ነው እኮ እሱ ገባ ራሴን አመመኝ ብሎ ሄዶ የሞተው ልጃቸው ሳያሳስባቸው እነሱ ቋሚ ናቸው ማለት ነው። ገባ ፎቅ ነገ ጥለው ትሄዳለህ እኮ እሱን አለማሰብ መቻላችን ያሳዝናል እንዴ። ሀሳባቸውማ ሊሆን ይችላል እኮ ብዙ ነገር ሊያስቡ ይችላሉ ግን ሞትን አለማሰብ ነው የሚያምነኝ። ራሴን ብሎ ልጃቸው ሄዶ ሲቀር እንዴ የአካባቢ ተነሽ ነው ተብሎ ልጃቸው ልጅቷ አታሳዝናቸው? የልጃቸው ልጅ አታሳዝናቸውም? የወንድሟ ልጅ ሌላ ልጅ የለው እሷ ናት ልጁ አንድ ልጁን እሱ ነው። እኔም ግራ የገባኝ ነገር እሱ ነው። የሞቷል እኮ የሞት ልጅ እኮ በጣም መንከባከብ። እነዚህ ልጆች ያቲም እኮ ነች እቺ ልጅ አባቷ ሞቷል ያቲም እኮ ነች እንዴ። ወንድማቸው ልጅ አይደለች እንዴ? እንደው ምንም አልተሰማቸውም? እንደው ይቅርታ አድርጊልኝና አካባቢ ስለሆንሽ ነው መማርዬ። በጣም እኔ ያናደደኝ ምን እንደሆነ ታውቂያለሽ? የሰለስቱ ዕለት ቅዳሜ ዕለት ሽማግሌዎች ተሰብስበው እርቅ ፍጠሩ እና ተስማሙ፣ እነሱም ጓዳ ይኑሩ፣ እናንተም ሳሎናችሁን ይዛችሁ ኑሩ ብለው ሊያስታርቁ ሽማግሌዎች በተሰበሰቡበት ሰዓት አለመስማማም ሲፈጠር ልጅቷ ሐሞት ነበር የምታወቃት ህፃናለች በንዴት ይሁን በቃ በብሮች ያንን እንኳን እያየች አክስት ልጅቷን ማባበል ሲገባ ጸጥ ብላ ነው አይነት አረመኔ ናት። አትሊስት ልጅቷ እንኳን እስኪሻላት እኔ ባይዘዌ ከወንድዬ ይልቅ እህቱ ናት። በቃ እኩያዬም አብሮ አደጌም ጓደኛዬም እስካሁኗ ደቂቃ ድረስ ግን በቃ ህሊናዬ አይፈቅድም። እኔ ነገ ኢትዮጵያ ሄጄ የወንድሜን ሚስት አላስወጣም። ቀረች ለወንድሟ ሆነች ጭራሽ ምን እንዳለችኝ ታውቂያለሽ? እቃቸውን ልብሳ ሁሉ ነገር ይዘው ሄዱ። የወንድሜን ቲሸርት ላቡን እንኳን ጠረኑን የማሸተው ምንም ነገር የለም ቲሸርቱን ሳይቀር ይዘው ነው የወጡት አለች። ልጅን የሚያክል ደም ያላትን አካል የሱ ማሽተት ሰማ ታማሚ ናት። አንዳንድ ሰው ግን እኮ ያለበት ምንም ነው የማያውቀው እና ሲቹዌሽኑ እግዚአብሔር ቲሸርት አሁን ለልብስ ያላዘነች ለቲሸርት አዝና ማነው ለልጅ ያላዘነች ለቲሸርት አዝና
መማር እግዚአብሔር I'm sorry for the word to use it በጣም ነው ግን ያፈሉት እንዴ ያፈላችበት በነገራችን ላይ የሚመስለኝ እናቷንና አባቷን ኮንትሮል አድርጋ እሷ የምትጫወት ይመስለኛል። ገባ የእናትና የአባት ዳትማች እንደዚህ ክፉ ይሆናል ብዬ አላስብም። አይ ሴትዮዋን በቃ የምርም የዋህ ናት እውነትም የትም ሰውም የላትም ብለው ደምድሞ ነው እንጂ የባሏን ነገር ነው እንዴት ንክቸ ማድረግ በጣም ሙድ እየያዙባት ነው። ጭራሽ የቲሸርቱን ሽታ በጣም ገና ከአሜሪካን እንደሄደች ሐሙስ ገባች ጠዋት፣ ሐሙስ ቀበረች፣ ዓርብ ዕለት ስልክ አምጪ ብላ ነው የተቀበለቻት ከልጅቷ እጅ ላይ የአባቴን ፎቶ ቀሙኝ ብላ ነው ልጅቷ ስታለቅስ የነበረው ስልኩን ሲወስዱባት። ምን አይነት ናችሁ? ምን ነው ኢትዮጵያ አሜሪካ ምንድነው ጎዳና ተዳዳሪ ነው የነበሩት ወይስ ምንድነው? እንደዛ ነው የምላችሁ። ተዳዳሪም እንደዚህ ያድርግ እንዴ ስርዓት አለው። በጣም ፍሬ እግዚአብሔር አለው። እኔ ሽማግሌዎች ፊት ምን ብላ ስትል ትዕግስት ጓደኛዬ ናት፣ እሱ የከፋ ነገር እንኳን ቢኖር እሷ ብዙ ነገር ማለት ትችል ነበረ፣ ሁሉን ነገር ታውቃለች ሲባል ነው ሁሉም ስልክ ቢያስመልሽ ጓደኛ ኮንሽ ብለው 8ቱም ሽማግሌዎች የደወሉልኝ። ቤት አጣ ስልኩ ምን ያደርግላታል? በነገራችን ላይ ልጆች አሏት ልጅ ፍሬንድሽ ስልኩ ለምን ተፈለገ? ልጆች አሏት ኮንማ ያው ማስታወሻው ነው የባሏ ፎቶ ለሱ ተብሎ አይደለም። መጀመሪያ ስልኩ የተፈለገበት ምክንያት እሱ ሲቀበር ትዝ ካላችሁ ለልጁና ለሚስቱ እርዳታ ተብሎ አካውንት ተከፍቶ ገና የቀብሩለት ሰው እንዲያስገባ አናውንስ አደረጉ። ይሄ ሰውዬ ምንም ነገር እንደሌለው ይታወቃል። እቺ እናት ደግሞ የነዛን የአርቲስቶች ስልክ ሁሉ የምታውቀው እሱ ስልክ ላይ ነበረ። በምንም ልታገኛቸው አትችልም። ስለዚህ ስልኩን ትስጥና ቢያንስ ከአርቲስቶቹ ጋር ኮንታክት ታደርግ። አርቲስቶቹን ኮንታክት ለማድረግ ነው ሚስትየው ራሱ ስልኩን የፈለገችው እንጂ ለሌላ አይደለም። ከዛ እኔ ቴዶ የሚባል አርቲስት ነበር በቤተክርስቲያን ዳኒ በቤተክርስቲያን ምክንያት ስለማውቃቸው እዚህ ቲክቶክ ላይ ወዲያው ቲክቶክ ላይ ነው የጻፍኩት እባካችሁ ስልካችሁ ብዬ። ከዛ ቴዶ እነሱ ታርጌታቸው ስልክ ቁጥሩ ምናምን መያዝ ነው። እነሱማ ስልኩን ካገኘን ለአርቲስቶቹ እንደውላለን ዜን ሰፖርት ያደርጉናል መጥተው ብለው ነው ሚስትየው ማለት ነው። እነዛኞቹማ እህትማ እኔ ነኝ የሰጠሁት። አንደኛ ስልኩን እኔ ነኝ የሰጠሁት፣ ሁለተኛ ደግሞ አባትና እናቴን ከውጭ የሚደወለው በቴሌግራም እና በዋትሳፕ ስለሆነ በሱ ስልክ ነው ማናገር የሚችሉት። እኔ እንደውም ከወርድ በላይ ምንን አንችልም። እንደዚህ አይነት ሰው በጣም እንኳንስ እውቂያ ቀረቤታ ብላ በቪዲዮ ተናገረች ሚስት ቀርቶ ግን የምር አሁን እቺ ሰው ብትገል እንትን ትኮነን ይሆን? የምር እንትን እኮ ነው የምልሽ እግዚአብሔርን ለምነግሽ መማሪ እንዴ ስማም ከሞት ሀዘኑ እኮ የላትም እኮ ማለት ነው እኮ የእሱ የወንድሟ ሀዘን ጭራሽ የላትም። ልጅ አላት ደግሞ ጭራሽ አይደል? ልጅ አላት እንጂ 3 ልጅ አላት። 3 ነገሩ አንዳንዴ የሰፈሩት ቁና ምንድን ነው የሚባለው መሰፈር አይቀርም። ልጆቿ አይድረስባቸው ንጹህ ልጆቿ ምን አደረጉ እንጂ ስሚ የባል ሽታ ለሚስት እንጂ ለእህት ምን ያደርግላታል አለ አንድ ኮሜንታተር። እውነቱን እኮ ነው። እግዚአብሔር ደግሞ ታውቂያለሽ እኮ ጉድ የለም በድላ ነው ይባል ምን ይባል እስኪ አዘርዛጅ ልብስ ስቶሪ አልሰማንም ይባል ምን ይባል ግን እኮ ይሄ በቃ ወርድለስ ነው። የትንም ያክል ሚስቲቱ ተበድላቸው የትንም ያክል ላሉ የትንም ያክል ታስከፋቸው በዚህ ደረጃ ምላሽ ለዛው ጀስት ሳለስት እንኳን ሳይሞላ በዚህ ደረጃ ምላሽ የሚያሰጥ ክፋት ከሰው አይደለም። ይሄ በጣም
ይሄን ያክል እንደው ሚስቴቷን ይተዋት፣ ልጅቷ የወንድሟ ልጅ አያቶቿ አይደሉም እንዴ? ህፃኗ አታሳዝናቸው? እንኳን አይደለም የልጅ እናት ሆና ልጅም የሌላት 40 ቀርቶ ሳምንት መች ሞላ? በ3 ቀኑ እኮ ነገር የጀመሩ ጋይስ 40 ይላሉ። ኧረ ልጅቷ እኔ ያልኩትኝ የወንድሟ ልጅ አይደለችም እንዴ? ወጂ እርሷ ብትብር ይሄ ጭንቅላቷ ላይ ሲመጣ እኮ ሰይጣኑ አብሮ ገብቷል እኮ። ምንም አይታያትም ልጅ ምናምን እንዴ። ቲጂ በጣም እናመሰግናለን። እሺ እኔ ግራ ነበር የተጋባሁትኝ።